መኖር በቃሉ ጠርቶ በሚፈጥር ክርር አድርጌ ጌታን አመንኩ ይረሳል ብዬ መዝሙር ዘመርኩ ዳርቻ የሌለው ግዙፍ ሰማይ ሲጠራ ሰምቶ መጥቷል ሞይ በጣም ጥቂት ነው ምድራዊውማ ተጋፍቶ ይመጣል ቃሉን ሲሰማ በሁለት ዓሣና በአምስት እንጀራ 5,000 አብልቶ ታምርን በሠራ በኢየሱስ መንፈስ እኔ ባመንኩት ቀሪ ዘመኔ ላይ ቃል ዘራሁበት የኔ ነገር በእግዚአብሔር ቃል ይበዛል በመንፈስ ቅዱስ። ሃሌሉያ! ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለነበረን ጊዜ ሁሉ እግዚአብሔር ስም የተባረከ ይሁን። ኢዮብ መጽሐፍን ታወጡና ኢዮብ 8 ምዕራፍ 8 ቁጥር 7 እናነባለን። ሁላችሁም አውጡ። የኢዮብ መጽሐፍ ምዕራፍ 8 ቁጥር 7 ዛሬም ካለፈው የሚቀጥል ሐሳብ ነው። ዛሬ የመጨረሻው ነው። ስንነጋገር 2 ሳምንት ስንነጋገራቸው የነበሩት መልእክቶች ምንድነው? የኛ ነገር ይበዛል የሚል ነው። አሜን። እግዚአብሔር ይመስገን። የኛ ነገር ይበዛል በሚል ለ2 ሳምንት ተነጋግረናል። ዛሬ ደግሞ የመጨረሻውን እናገራለሁ። ጅማሬ አነስተኛ ቢመስልም ፍጻሜ እጅግ ታላቅ ይሆናል ይላል። አሜን። እግዚአብሔር ስም የተባረከ ይሁን። ጅማሬ አነስተኛ ቢመስልም ፍጻሜ እጅግ ታላቅ ይሆናል። እግዚአብሔር ይመስገን። አንገቶቻችን ዝቅ አድርገን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አንተ መልካም አምላክ ነህ። በነበረን ጊዜ አንተ በመካከላችን ሆነህ እግዚአብሔር ሆይ ስትመላለስ እንደነበር አሁንም መመላለስን እንድትቀጥል በኢየሱስ ክርስቶስ ስም ጸልያለሁ። ቃልህን አንብበናል። የቃልህ ደጆች ይከፈቱ፣ ሰማይ ይከፈትልን። ሁሉ ለአንተ ክብር ይሁን፣ ክፉ ለዘላለም የታሰረ ይሁን። እናመሰግንሃለን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ስም የተባረከ ይሁን። በመጀመሪያው ሳምንት የመጀመሪያው ጊዜ ትዝ ይላችሁ ከሆነ ብዙ ገለጻ አላደርግም፣ ግን ትንሽ ሐሳቡን ዛሬ መጨረሻችን ስለሆነ ሐሳቡን እዚህም ላለ ነው ለሚሰሙኝም እንትን ለማለት ትንሽ ክለሰላል። የመጀመሪያው ሳምንት የተነጋገርነው በማርቆስ ወንጌል ምዕራፍ 6 ከ30 እስከ 38 እና ዮሐንስ ወንጌል ምዕራፍ 6 ከቁጥር 1 እስከ 13 በመነሳት ነው እና ትዝ ይላችሁ ከሆነ በዚያ ብላቴና እጅ ላይ 2 ዓሣና 5 እንጀራዎች ነበሩ። እነዚያ 2 ዓሣና 5 እንጀራዎች በጌታ በኢየሱስ ክርስቶስ እጅ ላይ በገቡ ጊዜ ሴቶችና ከ18 በታች የሆኑ ሳይቆጠሩ 5,000 ሕዝብ መግቦ 12 መሶብ እንደተረፈ አይተናል። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ትንሽ የሚመስለው ነገር ከጌታ እጅ ላይ ሲገባ ለበረከት እንደሚሆን እና በዋናነት ብዙ ነገራችን እንደሚበዛ ተነጋግረናል። ግን በዋናነት እግዚአብሔር ፋይናንሳችን እንደሚባርክ፣ ገንዘባችን እንደሚባርክ አሜን። እግዚአብሔር ይመስገን ተነጋግረናል። የእግዚአብሔር ስም የተባረከ። አብረንም ደግሞ ያየነው ነበር አንደኛ ነገሥት ምዕራፍ 17 ቁጥር 10 እስከ 16 ላይ ያቺ መበለት ትዝ ይላችሁ እንደሆነ ሰራፕቷ መበለት በቃ ልትሞት ፍኝ ዱቄትና ትንሽ ዘይት ነበራት። ያንን ከልጇ ጋር እንጎቻ አድርጋ በልታ ልትሞት በነበረው ጊዜ ላይ ነቢዩ ኤልያስ ወደ እሷ በመምጣት እግዚአብሔር ነው የላከው ወደ እሷ። እግዚአብሔር ሲልከው ወደ እሷ ሄደ። እሷ ደግሞ ያላትን አያችሁ፣ እሷ ብትበለው ወዲያውኑ ትሞታለች። ያላትን እፍኝ ዱቄት እና ያላትን ትንሽ ዘይት እንጎቻ አድርገሽ አምጪልኝ በመጀመሪያ ሲላት ለእሱ ስለሰጠች ነቢዩ እንደተናገረው ዱቄቱም ከጉስጉሻው ዘይቱም ከማሰሮ ሳያልቅ እግዚአብሔር ከሰማይ ዝናብ እስከሚሰጥ ድረስ ማለት ለ3 ዓመት ከ6 ወር ነው ዝናብ ያልዘነበው። ዝናብ ዘንቦ እንደገና ደግሞ መሬት ወዲያውኑ አትሰጥም ሰብሏል። 1 ዓመት መጠበቅ አለባት ኦልሞስት። ስለዚህ
4 ዓመት ከ6 ወር 4 ዓመት በሉት 4 ዓመት ከምናምን በላይ ሴትዮዋ ነገሯ እንዳላለቀ አይተናል። እግዚአብሔር የበረከት አምላክ እንደሆነ አይተናል በመጀመሪያው ጊዜ። ስለዚህ የመጀመሪያው ቀን የፋይናንስ በረከት እግዚአብሔር በሕዝቡ ላይ እንደሚያደርግ አይተናል። የእግዚአብሔር ስም የተባረከ። እንደዚሁም የተነቀነቀ የተጨቆነ በረከት እግዚአብሔር ለሕዝቡ እንዳለው አይተናል። ሌላ በሁለተኛው ሳምንት ባለፈው ሳምንት ማለት ነው ምሳሌ 18 ምሳሌ 4 ቁጥር 18 ላይ የጻድቃን መንገድ እንደ ንጋት ብርሃን እየተጨመረ ይሄዳል፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይሄዳል የሚለው አይነት ነው። እግዚአብሔር ይመስገን። ያ ደግሞ ምንድነው የሚያሳየው? በዋናነት የኛ ህይወት እየበዛ እንደሚሄድ የኛ ህይወት እየጨመረ እንደሚሄድ አይተናል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ብዙ አልሄድም ከዚህ በላይ። ዛሬ ደግሞ በተለይ ዛሬ በአገልግሎት ኤሪያ ነው ትንሽ መናገር የምፈልገው። ሚኒስትሪ የጀመራችሁ ሰዎች እንደዚሁም ቸርችም ይሁን ቢዝነስም ይሁን የኛ ነገር እየሰፋ እንደሚሄድ የኛ ነገር እየገዘፈ እንደሚሄድ የኛ ነገር እየጨመረ እንደሚሄድ የእግዚአብሔር ቃል ይናገራልና በዚያ ዙሪያ ላይ ነው ዛሬ የምናገረው። ጅማሬ አነስተኛ ቢመስልም ይላል፣ ፍጻሜ ግን እጅግ ታላቅ ይሆናል። በዚህ ቦታ የተናገረው ቤልዳዶስ የተባለ ነው። ከኢዮብ አጥናኞች መካከል አንደኛው ኢዮብ አይደለም የተናገረው፣ ቤልዳዶስ ነው። ስለዚህ መጽሐፍ ቅዱሳችን ስንል ማን እንደተናገረው ማሰብ አለበት። መዝሙረ ዳዊት ላይ ብዙ ሰዎች አሉ። በአዲስ ኪዳንም ቢሆን የተለያየ ቦታ የሰው ቃል አለ፣ የሰዎች ቃል አለ። ሰይጣን እንኳን ራሱ የሚናገረው ቃል አለ፣ እግዚአብሔር የሚናገረው ቃል አለ። ስለዚህ ለይተን ማወቅ አለብን። በዚህ ቦታ ቤልዳዶስ የተባለው ሰው ነው የተናገረው፣ ኢዮብ አጥናኞች ግን እግዚአብሔር በዚህ መልእክትም ስላለ ዛሬ እንነጋገራለን። የእግዚአብሔር ስም የተባረከ። ስለዚህ የተጀመረ ሚኒስትሪ ቢኖር የተጀመረ አዲስ ቢዝነስ ቢሆን የተጀመረ ነገር ቢኖር ዛሬ እንደሚበዛ ለመናገር ነው በዚህ ቦታ ያለሁት። የእግዚአብሔር ስም የተባረከ። ጅማሬ አነስተኛ የሆነ ቢመስል ፍጻሜ ግን ትልቅ ይሆናል ይላል። ትልቁና ዋናው ነገር ሚኒስትሪም ይሁን ቢዝነስም ይሁን አገልግሎትም ይሁን የኛ ነገር እንደ እግዚአብሔር ሐሳብ የተጀመረ መሆኑን ብቻ እርግጠኛ ነን እንጂ እግዚአብሔር እንደሚያበዛ የእግዚአብሔር ቃል ይነግረናል። የእግዚአብሔር ስም የተባረከ አሜን። ስለዚህ በተለይ በትዳር ቢሆን እግዚአብሔር እንደሚባርክ የእግዚአብሔር ቃል ይነግረናል። ቢዝነስ ቢሆን እግዚአብሔር እንደሚባርክ ይነግረናል። ግን አገልግሎት ዙሪያ ላይ ሚኒስትሪ ዙሪያ ላይ ወደ መናገር የምፈልገው የእግዚአብሔር ስም የተባረከው ኢየሱስ ክርስቶስ ጌታ ነው። አሜን። እግዚአብሔር ቢዝነስንም ቢሆን እንደሚባርክ ይናገራል። እግዚአብሔር ይመስገን። እግዚአብሔር የቅዱሳንን የእጅ ስራ እንደሚባርክ በተለያየ ቦታ የእግዚአብሔር ቃል ይነግረናል። የእግዚአብሔር ስም የተባረከ ኢየሱስ ክርስቶስ ጌታ ነው። ስለዚህ ቢዝነስ ይባረካል። አሜን። እግዚአብሔር ይመስገን። ቢዝነስ ይባረካል። ትዝ ይላችሁ ከሆነ በተለይ ይሄ በሀገራችን አንድ ምሳሌ ተደርጋ የምትጠቀስ ብዙ ጊዜ አለች። ኤልሳ ቆመ። ትዝ ይላችኋል። ኤልሳ ቆመ ሰው እያነሳ ብዙ ጊዜ ይናገራል። በትንቢት ነው ይቺ ሴት በመገለጥ እግዚአብሔር ተናግሯት ነው የጀመረችው። እና ስትጀምር እንዴት ነው? ትንሽ በትንንሽ ኪሶች እያደረግ ለሱቅ በመስጠት ነው የጀመረችው። እና ያ ነገር ግን እግዚአብሔር ብሎ ስለጀመረች አያት ዛሬ እየሰፋ የራሷ ቢዝነስ ሰፊ ሆኖ እስከ ውጭ ድረስ ወደ ውጭ ሁሉ እስከዚህ ድረስ ይመጣል። ካናዳ ድረስ ይመጣል። የተለያየ ሀገር ሁሉ ይሄዳል። አሁን ኤክስፖርት ማድረግ ጀምራለች። ቆይቷል። እንደውም ይሄ እግዚአብሔር አምላክ የተመሰገነ ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር በቢዝነስ ልጆቹን እንደሚባርክ ይናገራል። የእግዚአብሔር ስም የተባረከ ኢየሱስ ክርስቶስ ጌታ ነው። በትዳርም መብዛት አለ። አሜን። በትዳር መብዛት አለ። መብዛት ስል በሌላ ትርጉም እንዳትወስዱት እንደነዛኞቹ ወንድሞቻችን ብዙ ሚስቶች በማግባት ሳይሆን ልጆቹን እግዚአብሔር ይሰጣል። በልጅ ውስጥ ያለ በረከት፣ በትዳር ውስጥ ያለ በረከት አለ። ልጆቹን እግዚአብሔር ይሰጣል። ሌላም ፋይናንስን ይሰጣል፣ ደስታን ይሰጣል፣ ሰላምን ይሰጣል። የልጅ ትውልድ እየሰፋ ሄደ። ትዝ ይላችሁ ከሆነ እግዚአብሔር በመጀመሪያ አዳምንና ሔዋንን ፈጠረ ይላል አይደል? ከዚያ በገነት ውስጥ አስቀመጣቸውና ከዛ ምን አለ? ብዙ ተባዙ
ምድርንም ሙሏታል። በጣም የሚገርም ሁለት ሰዎች ሰማይንና ምድርን ፈጥሮ 5 ቀን ሙሉ እግዚአብሔር በስራ ላይ ነበር። 5 ቀን ሙሉ የሰራው ስራ ለማን ነው ብትሉ ለሰው ነው። እግዚአብሔር አያችሁ ያንን ሁሉ ጊዜ የሰራው ለማን ነው ብትሉ ለሰው ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሰውን እግዚአብሔር ፈጠረና ሌሎቹን በቃል ነው የፈጠረና ቃል ሰውን ግን ራሱ ሰራ። ይገርማቸዋል። ይህን ያህል ታላላቅ ነገሮችን ሲሰራ እግዚአብሔር ምንም ጊዜ አልወሰደበት። ሰው ግን በጣም የሚገርም እኮ ነው። 1 ቀን ነው የወሰደበት። በ6ኛው ቀን ይላል አይደለም። ስለዚህ እግዚአብሔር ሰማይን ፈጠረ፣ ምድርን ፈራ፣ ይሁን አለ ሆነ ይልና እግዚአብሔር በ6ኛው ቀን ሰውን ፈጠረ ይላል። አዳም ሰራ። ሰው የእጅ ስራ ነው። ሌሎቹ ፍጥረት ናቸው። ቃል ይሁን ሲል ነው የሆነው። ስለዚህ በ6ኛው ቀን ሰውን ከሰራ በኋላ በገነት አስቀመጣቸው ይላል አይደል? አዳምን መጀመሪያ ሰራ፣ ከግራ ጎኑ ደግሞ ሔዋንን ሰራ። ይቺ አጥንት ከአጥንት ሄደች ከሰው ተገኝታለችና ሔዋን ትባል ስም አወጣላት። በገነት ውስጥ አስቀመጣቸው እና እግዚአብሔር የተናገረው ቃል አለ፣ ብዙ ተባዙ ምድርንም ሙሏታል። እግዚአብሔር አምላክ ተመስ ከዛ ብለሲንግ የተነሳ ዛሬ በምድር ላይ 8.2 ቢሊዮን ህዝብ አለ። አይገርምም? እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! የእግዚአብሔር ስም የተባረከ። ስለዚህ ትዳር የእግዚአብሔር ተቋም ነው። በብዛት ይሆናል፣ በረከት ይሆናል፣ ልጆች ይመጣሉ። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ስሙ የተባረከ። ግን በዋናነት ልናገር የፈለኩት ዛሬ እግዚአብሔር አገልግሎትን ይባርካል። እግዚአብሔር ሚኒስትርን ይባርካል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ጅማሬ አነስተኛ ቢመስል ይላል ለሰው ነው የሚመስለው። ጅማሬ አነስተኛ ቢመስል የሚል ቃል አለ። ቢመስል የሚለውንና እጅግ ይበዛል የሚለውን ያዙ። አነስተኛ የሚመስለው ለሰው ነው እንጂ ለእግዚአብሔር አይደለም። እግዚአብሔርማ ጅማሬን ያውቃል፣ ፍጻሜን ያውቃል፣ መካከለኛውን ያውቃል እግዚአብሔር። ስለዚህ እግዚአብሔር ትንሽ ነገር ትልቅ እንደሚሆን እግዚአብሔር ያውቃል። እግዚአብሔር ሁሉ ጊዜ ሲያስጀምር በትንሹ ነው የሚያስጀምረው። በትንሹ ሲያስጀምርና ግን ፍጻሜው ታላቅ ይሆናል። በቃ እግዚአብሔር በመጀመሪያ አብርሃምን ከኡር ከለዳውያን ጠራው ይላል። አንድ አብርሃም ነው እግዚአብሔር የጠራው። ከኡር ከለዳውያን አብርሃምን ጠራ። አብርሃም ለውጥን ይዞ ወጥቷል። ግን መልእክት ያለው ጥሪ ያለው ለማን ነው? ለአብርሃም። አብርሃምን ሲጠራው እግዚአብሔር ምን አለ? አንተ ታላቅ ሕዝብ ነህ አለ። አንዱን አብርሃም እግዚአብሔር ጠራውና አንተ ታላቅ ሕዝብ ነህ፣ ዘርህ እንደ ሰማይ ከዋክብት ይሆናል፣ እንደ ምድር አሸዋ ደግሞ ይሆናል፣ መቁጠር ከቻልክ ቁጠር አለ። ግን አንድ አብርሃም ይስሐቅን ለማግኘት አብርሃም 25 ዓመት ጠብቋል። 25 ዓመት ታላቅ ሕዝብ ትሆነ ይመጣና ቆይቶ ይመጣና ታላቅ ሕዝብ ነው ይለዋል። ግን 25 ዓመት ጠብቋል አብርሃም። ስለዚህ ፍሬ ያስጠብቃል። 25 ዓመት እግዚአብሔር እየሰጠንኩ ነው የምነግራችሁ። ዮሴፍን እግዚአብሔር ወደ ግብፅ ምድር ላከው። ዮሴፍ ወደ ግብፅ ምድር ገባ። ዮሴፍ ከብዙ መከራ በኋላ እግዚአብሔር ከፍ ካደረገው በኋላ ወደ ግብፅ ስንት ሰው ሄደ ይላል? 70 ነፍስ ወደ ግብፅ ሄደ ይላል። 70 ነፍስ 70 ሰዎች ወደ ግብፅ ወረዱ። ያዕቆብ ወደ ግብፅ በሄደ ጊዜ 70 ሆኖ ነው የወረዱ። እግዚአብሔር ከ430 ዓመት በኋላ ከግብፅ ያንን ሕዝብ ሲያወጣው አገር ሲያደርገው እስራኤል ሲያደርገው ግን ከሚሊዮን በላይ ነው። ሴቶችና ወንዶች 18 በታች የሆኑት ወንዶች ሳይቆጠሩ ከሚሊዮን በላይ እንደሆነ የእግዚአብሔር ቃል ይነግረናል። ስለዚህ እስራኤል የምትባለው አገር ከመወለዷ በፊት መጀመሪያ አብርሃም፣ ከዛ ደግሞ ዮሴፍ እላቸዋለሁ።
ግን በኋላ ደግሞ 70 ሰዎች አጠቃላይ ግን ከ430 እና ከ450 ዓመት በኋላ እስራኤል ተወለደች። የእግዚአብሔር ስም የተባረከ። አጠራሬ ምናልባት ከአብርሃም በኋላ ዮሴፍ ስላልኳችሁ ግራ እንዳትጋቡ። አብርሃም ይስሐቅ፣ ይስሐቅ ያዕቆብ፣ ያዕቆብ ዮሴፍ ነው። ስለዚህ እግዚአብሔር አምላክ የተመሰገነ። ግን እስራኤል ስትወለድ አያችሁ፣ መጀመሪያ እግዚአብሔር አብርሃምን ጠራ፣ ይስሐቅ ተወለደ እያለ ያዕቆብ፣ ከዛ በኋላ ዮሴፍ ነው ወደ ግብፅ ምድር የወረደው። ዮሴፍ ገባ፣ ከዛ 70 ሰዎች፣ ከዛ በኋላ እስራኤል የሚባል ሀገር ተወለደ። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው፣ ስሙ የተባረከ። ስለዚህ ጅማሬ አነስተኛ የሆነ ቢመስል ፍጻሜ ግን እጅግ ይበዛል። የእግዚአብሔር ስም ይባረክ። ስለዚህ እስራኤል የሚባል ሀገር እንዲመጣ፣ ይሄ ህዝብ እንዲመጣ አብርሃም ብዙ ዓመት ጠብቋል። 25 ዓመት ፍሬ ለማግኘት ብዙ ያስጠብቃል። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ከሚኒስትሪ ያድጋል፣ አገልግሎት ይሰፋል። የተጀመረው ነገር ትንሽ የሆነ ቢመስልም እዚህም ለእኛ ላለ ነው ለሚሰማኝም አገልግሎት ሁል ጊዜ ከትንሹ ይጀምራል፣ ግን እየሰፋ የሚሄድ ነገር ነው። እየበዛ የሚሄድ ነገር ነው። የሚጠበቀው ሚኒስትሪ ካላቸው ሰዎች፣ ቢዝነስም ካላቸው ሰዎች የሚጠበቀው ነገር ምንድን ነው ብትሉኝ፣ በጅማሬ ጊዜ ባለው በሚታየው ነገር ፈተና ስለሚኖር ፍሬ ስለማይታይ አብርሃም ይፈተን ነበር። ትዝላቸው አብርሃም ይፈተን ነበር። የት አለ የተናገርከኝ ይላል። እግዚአብሔር ይመጣና ደግሞ ይናገር። ስለዚህ ከአገልጋዮች የሚጠበቀው ታማኝነት ነው። አሜን። እግዚአብሔር ስም የተባረከ። ታማኝነት ነው። ስለዚህ በቃ ጥቂቱን ነገር ሳይንቁ በእግዚአብሔር ፊት ታማኝ ነው። ዘካርያስ ምዕራፍ 4 ቁጥር 9 እስከ 10 የጥቂቱን ቀን ነገር የናቀ ማን ነው ይላል። የጥቂቱን ነገር ቀን የናቀ ማን ነው? የዘሩባቤል ልጆች እነዚህ ይህን መሰረት ጀምሮ የእሱ ልጆች ደግሞ ይጨርሱታል ይላል። እግዚአብሔር መጣና ለዘሩባቤል እንደዚያ አለው። ዘሩባቤልን እግዚአብሔር አስነስቶት የቤቱን ቤተ መቅደስ ሊሰራ ነው እና ሰው ሲታይ አይመስልም፣ ሁኔታው አይመስልም። ግን መጣና እግዚአብሔር የጥቂቱን ነገር ቀን የናቀ ማን ነው? እነዚህ የዘሩባቤል ልጆች ጀምረዋል፣ ይህን መሰረት ጀምረውታል፣ የእሱ ልጆች ደግሞ ይጨርሱታል አለ። ስለዚህ ጥቂት መስሎ የሚታየው ነገር እንዳትንቁት፣ እንዳይቀልባችሁ ይላል እግዚአብሔር ራሱ መጥቶ ነው። በጣም የሚገርም አምላክ ነው። ራሱ እግዚአብሔር መጣና እንዳይቀልባችሁ። ይህ ጥቂት የሚመስለው ነገር ዛሬ እንደዚህ ስታዩት የማይመስለው ነገር ሰዎች አልመሰላቸው። ከሰለሞን ቤተ መቅደስ ጋር ነው የሚያስተያዩት። ከድሮ ከገዘፈው ከዛ ትልቁ ጋር ስለሚያስተያዩ ይሄኛው አልመሰላቸው። ኖ አለ እግዚአብሔር። ይሄ የጥቂቱን ነገር እንዳትንቁ፣ የዘሩባቤል ልጆች ጀምረውታል፣ የእሱ ልጆች ይጨርሱታል። ስለዚህ የጥቂቱን ነገር ቀን የናቀ ማን ነው ይላል። ስለዚህ ከአገልጋዮች የሚጠበቅ ነገር ቢኖር በቃ ታማኝነት። እግዚአብሔር እግዚአብሔር የጥቂቱን ነገር ቀን ማን ነው የናቀ ማን ነው ይላል። ስለዚህ ጥቂቱን የሚመስለውን ነገር አክብሮና ታማኝ ሆኖ መጠበቅ ማለት ነው። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ። ራእይ 8 ላይ የሚናገራል። ራእይ ምዕራፍ 3 ቁጥር 8 ላይ ለፊላደልፊያ ቤተክርስቲያን የተነገረ ቃል አለ። ይህንን አውጥተን ብናየው ደስ ይለኛል። ራእይ ምዕራፍ 3 ቁጥር 8 ዝም ብዬ በቃሌ ብቻ ከምናገር እያየን አብረን ብንሄድ ይሻላል። ራእይ ምዕራፍ 3 ቁጥር 8 ምን ይላል? ከቁጥር 7 ጀምሮ ላንብበው፣ ሐሳቡ እዛ ስለሚጀምር በፊላደልፊያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። መልአክ የሚለው ለአገልጋዩ ነው፣ ለመሪው ነው። እንዲህ ብለህ ጻፍ፣ ቅዱስና እውነተኛ የሆነው የዳዊትንም መክፈቻ በእጁ የያዘው እንዲህ ይላል፣ እርሱ የከፈተውንም ማንም ሊዘጋው አይችልም፣ የዘጋውንም ማንም ሊከፍተው አይችልም። ስራህን አውቃለሁ፣ እነሆ ማንም ሊዘጋው የማይችል የተከፈተ በር በፊትህ አድርጌአለሁ።
ኃይል ትንሽ እንደሆነ አውቃለሁ። ሆኖም ቃሌን ጠብቀሃል፣ ስሜንም አልካድክም። እነሆ አይሁድ ሳይሆኑ አይሁድ ነን የሚሉ የሚዋሹትን የሰይጣን ማህበር የሆነ ወደ አንተ እንዲመጡ በእግር ስር እንዲሰግዱ እኔ እንደወደድኩም እንዲያውቁ አደርጋለሁ። አሁን ሀሳቡ እዚህ ላይ ምንድን ነው? ኃይል ትንሽ ቢሆን ቃሌን አልካድክም። ኃይል ትንሽ ቢሆን አቅም ትንሽ ቢሆን ቃሌን ጠብቀሃል ነው። ታማኝ ሁነሃል። ለፊላደልፊያ ቤተ ክርስቲያን መሪው የመጣለት መልእክት ኃይል ትንሽ ነው፣ ግን ቃሌን ጠብቀሃል። ስለዚህ ደግሞ ማንም የማይዘጋው በር ከፍቼልሃል። እኔ የዳዊት መክፈቻ ያለኝ ማንም ይዘጋው፣ የከፈትኩትን ማንም ይዘጋው የማይችል የዘጋሁትን ማንም ደግሞ ሊከፍተው የማይችል እኔ የዳዊት መክፈቻ ያለኝ ከፍቼልሃለሁ። በፊቴ የተከፈተ በር አለ። ሪዝኑ ግን እዚህ ቦታ ላይ ያለው በጥቂቱ ታምነሃል፣ ቃሌን አልካድክም። ኃይል ትንሽ ነው፣ አዎ፣ ግን ታማኝ ሆነሃል። ስለዚህ ታማኝነት ትንሽ በሚመስለው ነገር ላይ ያስፈልጋል። እግዚአብሔር አምላክ የተመሰገነ አሜን። ታማኝነት ለማን ነው? መጀመሪያ ለእግዚአብሔር፣ ሁለተኛ ለሚገለገለው ሕዝብ፣ ለራስ። ስለዚህ እግዚአብሔር ታማኝ አገልጋዮቹ ታማኝ እንዲሆኑ እግዚአብሔር ይፈልጋል። እግዚአብሔር አምላክ የተመሰገነ እግዚአብሔር ይመጣል። አሜን። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ስለሚመጣ የተከፈተ በር ስለሚሰጥ በፍሬም ስለሚባርክ በጊዜው ግን ታማኝ መሆን በጣም አስፈላጊ ነው። እግዚአብሔር ስም ይባረክ። ሃሌሉያ። ብዙ ፈተናዎች ቢኖሩ ፍሬ ስለማይታይ በጊዜው ብዙ ፈተናዎች ቢኖሩ በፈተና ላይ ነው እንግዲህ ታማኝነት መጽናት የሚያስፈልገው። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ። ብዙ ሚኒስትሪ የጀመሩ ሰዎች በጥቂቱ ነው የጀመሩት። ለምሳሌ በጣም ብዙ በአገልግሎቱ የሚታወቅ ሰው አሁን ወደ ጌታ ሄደዋል። ሁለት ሰዎች ጠቅሳለሁ፣ ሁለቱም ወደ ጌታ ሄደዋል። አንደኛው የምናውቀው ቲቢ ጆሹዋ ነው። ቲቢ ጆሹዋ አገልግሎቱን ሲጀምር በ6 ሰው የጀመረው በ8 ሰዎች ይዞ ነው የጀመረው እና 7 ጊዜ ቤተክርስቲያኑ ፈርሶበታል። በአውሎ ነፋስ፣ በጎርፍ፣ በተለያየ ነገር ፈርሶበታል። ግን ከብዙ ትግልና ከብዙ መጽናት ከብዙ ታማኝነት በኋላ የእሱ ቤተክርስቲያን ጸንቶ እግዚአብሔርን በመካከሉ በታላቅ ስራ እየሰራ ስለነበር ከምድር ዙሪያ ከዓለም ዙሪያ በአራቱ ማዕዘን ህዝብ ወደ ቤተክርስቲያን ይጎርፍ ነበር አረ ይህን ምስክሮች ነን እናውቃለን። ስለዚህ ህዝብ ይጎርፍ ነበር፣ ከኢትዮጵያ ሳይቀር ይመጡ ነበር። ግን ያ ጅማሬው ትንሽ የነበረው ትልቅ የሆነው በምን ምክንያት ነው ስንል አንደኛው እግዚአብሔር ቃልና አክባሪ ስለሆነ፣ ሁለተኛ ደግሞ በአገልጋዩ ጽናትና ታማኝነት። አሜን። እግዚአብሔር ስም የተባረከ። ስለዚህ የአገልጋይ ጽናት እና ታማኝነት ያስፈልጋል። ህዝቡ አብሮ ደግሞ በመቆም ታማኝ መሆን ያስፈልጋል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሌላው ዛሬ መልእክት ያጭር ነው። ሌላው አንድ ሰው መጥቀስ ይፈልጋል። በዓለም ላይ በጣም ታዋቂ የሆነ ፓስተር ቾ የሚባል ኮሪያዊ ፓስተር ቾ በጣም ታዋቂ ፓስተር ነው። በዓለም ዙሪያ የሚታወቅ ፓስተር ነው። ይሄ ሰው ቤተክርስቲያን ሚኒስትሪ ሲጀምር 5 ሰው ሆኖ ነው የጀመረው። 5 ሰው በ5 ሰው ነው የጀመረው እና ከብዙ ጽናት ከብዙ ትግል በኋላ የእሱ ቤተክርስቲያን
በጣም የሚገርመው የእሱ ቤተክርስቲያን 750,000 መንበርስ የነበሩት 750,000 መንበርስ እና 600 ቤተክርስቲያን ብራንች በዓለም ዙሪያ 750,000 መንበርስ በአንድ ቤተክርስቲያን ውስጥ ማለት ነው እና 600 ደግሞ ብራንች በዓለም ዙሪያ ነበረ። ሲጀምር ግን እንዴት ነው የጀመረው? 5 ሰው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አሜን። እግዚአብሔር ስም የተባረከ። ይሄ መብዛት ይሆናል። እግዚአብሔር ይመስገን። አሜን። ሂስቶሪ ብቻ አይወራም። እግዚአብሔር በስራ ጌታ ኢየሱስ ክርስቶስ ምን አለ? አባቴ ይሰራል እኔም ደግሞ እሰራለሁ አለ። በስራ ላይ ያለ እግዚአብሔር በቤቱ ላይ ደግሞ የበለጠ ይሰራል። አሜን። በውጭ በአሕዛብ ላይ የሚሰራው ጌታ በቤቱ ላይ ደግሞ የበለጠ ይሰራል። እግዚአብሔር አምላክ የተመሰገነ። ስለዚህ ያ በ5 ሰው የጀመረ እንደዚህ ይሆናል ተብሎ ማን አስበው? ማን ያስባል? አይገርማችሁ? የዚያ ሰውዬ መንፈሳዊ ኳሊቲነቱ ምንድን ነው? ቴስቲሞኒ ላይ ገብታችሁ ስታዩ 5 ሰዎች ያያል ፊት ለፊቱ ግን በቃ አይኑን ጨፍኖ ሲያይ ብዙ ሚሊዮን ህዝብ ነው ያዩ። አሜን። እግዚአብሔር ይመስገን። እንዳረገዘች ሴት ነው አርግዞ የሚንቀሳቀሰው። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔር እይታችን ሁሉ ያሰባል። አሜን። እግዚአብሔር አምላክ ተመሰገነ። እግዚአብሔር ይመስገን። እግዚአብሔር ይመጣል። አብርሃም ቅድም እንዳልኳችሁ ምን ይል ነበር? እስቲ ተመስገን ይላል። ምን ሰማይ ማታ ማታ ይጠራውና ወደ ሰማይ ከዋክብት ተመልከት። ገና አንድ ሰዓት ሳይመጣ ወደ ሰማይ ከዋክብት ሲመለከት እስቲ መቁጠር ጀምር ይላል። ወደ አሸዋ ቦታ ደግሞ ይወስደውና እስቲ አሸዋ መቁጠር ከቻልክ ተመልከት ይላል። እንደዚህ ሆነ አልሆነም? ሆኗል። ዛሬ አብርሃም ዘር አይቆጠርም እንደ ሰማይ ከዋክብትና እንደ ምድር አሸዋ። እግዚአብሔር አምላክ ተመስገን። እግዚአብሔር ያለው ይሆናል። እግዚአብሔር የተናገረው ይሆናል። እግዚአብሔር አምላክ የተመሰገነ። ጅማሬ ታናሽ ቢሆን ፍጻሜ ግን ይበዛል። ብቻ አይደለም እጅግ ይበዛል። የኛ ይበዛል። የምትሰሙኝ ሰዎች ይበዛል። አገልግሎታችሁ ይሰፋል። ሚኒስትራችሁ ያድጋል። እግዚአብሔር አምላክ ተመሰገን። እናንተ ብቻ ታማኝ ሁኑ። ቢዝነስ ይበዛል። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ። ሃሌሉያ! እግዚአብሔር ስም የተባረከ። ስለዚህ የኛ ነገር እየሰፋ የኛ ነገር እያደገ የኛ ነገር እየገዘፈ ነው የሚሄደው። እግዚአብሔር ይመስገን። ማንም በብዙ በትልቁ የጀመረ የለም። ሲጀመር በትንሹ ነው የሚጀመረው። በትንሹ የተጀመረ ነገር እያደገ 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 ነው የሚሄደው። በሀገራችን እንኳን ራሱ አንድ ነገር ልናገር። እንደውም አሁን መጣን። በጣም የሚገርም ነገር ነው። ብዙ ጊዜ ግን ይሄ አይነገርም እንጂ በጣም ሊነገርና መጽሐፉ ሊጻፍ የሚገባ ነገር ነው። ክርስትና ወደ ሀገራችን የገባው በኢትዮጵያው ጃንደረባ ነው። በኢትዮጵያው ጃንደረባ፣ በአንድ ኢትዮጵያ ጃንደረባ ነው። በቃ እግዚአብሔር አብርሃምን እንዳገኘና አገር እንዳደረገው እግዚአብሔር ደግሞ ኢትዮጵያ እና ያን ጊዜ አንድ ነው ኤርትራ ኢትዮጵያ ኢትዮጵያን ኤርትራዊ ሊያስብ ሲፈልግ ያን ጃንደረባ እግዚአብሔር ወደ እስራኤል ላከ። ያ ጃንደረባ ሄደ። በድሮ ልማድ ሰግዶ ሊመለስ ሲል እግዚአብሔር ታሪክ ለወጠ። ፊልጶስን ወደ እሱ ላከው ነው። ስለዚህ ኢሳይያስ 53ን ያነባ ጃንደረባው እና ኢሳይያስ 53ን ሲያነብ እግዚአብሔር ልኮታልና ፊልጶስን ሄዶ የምታነበውን ታስታውለዋለን ሲል እንዴት ብሎ እንዴት አላስተውል ለምን አላለም? በጣም የሚገርም ትሁት ነው። ኢትዮጵያውያን ብዙ ጊዜ እናቃል እንደዛ ነው። ግን ይሄኛው የሚያስተምር የሚያስረዳ ሳይኖር እንዴት አድርጎ ይቻላል አለ። ከዛ ገባና ፊልጶስ እየገለጠ ስለ ኢየሱስ ነገረው እና እየተነጋገሩ እያለ ሰረገላው እየተጓዘ ነው። ስለዚህ ባህሩ ጋር ሲደርሱ ምን አለ? ታዲያ እንዳልጠመቅ የሚከለክለኝ ማን ነው አለ።
በሙሉ ልብ ካመንክ ትችላለህ አለው። ተጠመቀና በቃ ተጠመቀና ያን ወንጌል ክርስቶስ ይዞ ወደ ሀገር ወደ ምድራችን ተመለሰ። ስለዚህ በአንድ ኢትዮጵያዊ ጃንደረባ አሁን ክርስትና በኤርትራም ሆነ በኢትዮጵያ አገር ውስጥም ሆነ ከሀገር ውጭ መቆሚያ መቁጠር የለም። ህዝቡ ብዛት እግዚአብሔር ይመስገን ባርኮን አልመጣም። እግዚአብሔር ይመስገን። ስለዚህ በአንድ ሰው ነው ይሄ የሆነው። እግዚአብሔር ይመስገን። የእግዚአብሔር ስም የተባረከ። ስለዚህ እግዚአብሔር ያበዛል፣ እግዚአብሔር ያሰፋል። እግዚአብሔር አምላክ የተመሰገነ እንደዚህ ያደርጋል። ዛሬ በሀገር ውስጥ ከሀገር ውጭ በኢትዮጵያና በኤርትራ ክርስትና እንደምናየው እንደምናውቀው እግዚአብሔር አምላክ የተመሰገነ። ስለዚህ እግዚአብሔር ያበዛል። አሜን። እግዚአብሔር ያሰፋል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ። እኛም እንበዛለን፣ እኛም እንሄዳለን። እግዚአብሔር አምላክ የተመሰገነ። የእኛ ነገር ይበዛል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ። ዘር ምን ጊዜም ብዙ አይደለም። ዘር ሲጀመር በጥቂቱ ነው የሚሰበር። ግን ሲዘራ ግን አንድ ዘር የተዘራው ያው ዘር አይደለም ተመልሶ የሚወጣው። ያው ዘር አይደለም ተመልሶ የሚወጣው። አንድ ዘር አንድ ፍሬ ይወድቃል፣ ብዙ ሆኖ ነው የሚወጣው። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ሕዝቡን ያበዛል። አሜን። ክርስትና በክርስትና መብዛታል፣ በአገልግሎት መብዛታል። ስለዚህ እንበዛለን። እግዚአብሔር አምላክ የተመሰገነ። ከኛ የሚጠበቀው ነገር ቢኖር በጥቂቱ ዘመን መታመን። ከእናንተና ከኔ የሚጠበቀው ከምትሰሙኝ የሚጠበቀው ነገር ቢኖር በጥቂቱ በፈተናው ጊዜ መጽናትና መታመን። እግዚአብሔር አምላክ ይመስገን። መታመን እግዚአብሔር ይመስገን። ስለዚህ ይሄ ከሆነ ይሄ ካለ እግዚአብሔር ያበዛል። አሜን። እግዚአብሔር ስም የተባረከ። እንበዛለን፣ እንሰፋለን፣ እንሄዳለን። እግዚአብሔር ይመስገን። ይህንን ሀሳብ ይዘን እንጸለያለን። እግዚአብሔር አምላክ እናመሰግንሃለን። ስም የተባረከ ይሁን። መብዛት ስለሚሆን ጅማሬ ታናሽ ቢመስል ፍጻሜ ግን የገዘፈ ስለሚሆን ፍጻሜው ግን የበዛ ስለሚሆን የእኛ ነገር እየበዛ ስለሚሄድ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ በአራቱ ማዕዘን እንድንዘረጋ ስለምታደርግ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። የእኛም ነገር እየሰፋ ስለሚሄድ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። እንደገባው የተስፋ ቃል አባት ከቃል ጋር ከገባው የተስፋ ቃል ጋር ስለምትቆም ነገራችን እንደዚያው ስለሚሆን በኢየሱስ ስም እናመሰግንሃለን። ለሚሰሙንም እንደዚያው ስለሚሆን እግዚአብሔር አባት ሆይ እናመሰግናለን። አንተ ቃልህን ጠባቂ ኪዳንህን ጠባቂ ስለሆንክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናከብራለን። ሁሉ ለአንተ ክብር ይሁን። ተባረክ። በኢየሱስ ክርስቶስ ስም አሜን።